አርዕስተ ዜና። የውጭ ጉዳይ ሚኒስቴር ጸረ ኢትዮጵያ አቋም ለሚያራምዱ ሀገራት አጃቢ ላለመሆን መጠንቀቅ ይገባል አለ። በጋምቤላ ክልል በተከሰተው የጸጥታ ችግር ምክንያት የደም እጥረት አጋጥሟል ተባለ። ከውጭ ሳዑዲ አረቢያ የየመንን የወደብ ከተማ ሙካላን በቦምብ ደበደበች። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። ወደ ቀዳሚው ዜና አልፋለሁ። የውጭ ጉዳይ ሚኒስቴር ጸረ ኢትዮጵያ አቋም ለሚያራምዱ ሀገራት አጃቢ ላለመሆን መጠንቀቅ ይገባል አለ። ሚኒስትሩ አያይዘውም የውስጥ ችግር ቢኖርም በሀገር ጉዳዮች ላይ አንድ በመሆን የጋራ አቋም ልንይዝ ይገባል ሲል አሳስቧል። መሰረት ባዩ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው በመደበኛ ስብሰባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላትም ለሚኒስትሩ ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት፣ የባህር በር ጥያቄ እንዲሁም ሌሎች ጉዳዮችን በሚመለከት ጥያቄ አቅርበውላቸዋል። በኤርትራ የተወረረ መሬት እንዳለን ይታወቃል። እንዲሁም በሱዳን ድንበር ላይም የተወረረ መሬት አለንና የሀገር ድንበራችንን ለማስጠበቅ የዓለም አቀፍ ህጎችና ዲፕሎማሲን ተጠቅሞ ሚኒስቴር መስሪያ ቤቱ ምን እየሰራ ነው? በተለያዩ ሀገሮች ያሉ የኢትዮጵያ ኤምባሲና አምባሳደሮቻችን ኢትዮጵያ ያለ አግባብ ያጣች የባህር በር ጥያቄ ባሉበት ሀገር ለማስረዳት ምን እየሰሩ ይገኛሉ? በሶስተኛው በአሁኑ ጊዜ ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት እንዴት መግለጽ ይቻላል? ሀገራችን ኢትዮጵያ የባህር በር ፍላጎቷን በዜላ እና ሉጓያ ወደቦች በኩል ለማሳካት ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟ የሚታወስ ነው። በድርጊቱ የሶማሊያ መንግስት ቅሬታ ያነሳ ቢሆንም በሂደት በተደረጉ ዲፕሎማሲያዊ ግንኙነቶች ሁለቱም ሀገራት አሁን መልካም የሆነ ግንኙነት እንዳላቸው ይታወቃል። የሆነው ሆኖ ኢትዮጵያና ሶማሊላንድ የተፈራረሙት የመግባቢያ ሰነድን ወደ ተግባር ከመቀየር አንጻር ምን የተሰራ ስራ አለ? የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ከአባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም ኢትዮጵያ ከአብዛኞቹ የጎረቤት ሀገራት ጋር መልካም የሚባል ግንኙነት እንዳላት በመግለጽ ይህንንም በባቡር በኤሌክትሪክ እንዲሁም በሌሎች መሰረተ ልማቶች የማስተሳሰር ስራ እየተሰራ ነው ብለዋል። ከዚህ በተጨማሪም ለስራ ወደ ውጭ ሀገራት የሚሄዱትን ዜጎች በሚመለከት ባነሱት ሀሳብ በውጭ ሀገራት በአስቸጋሪ ሁኔታ ውስጥ ያሉትን ዜጎች ለመመለስ እየተሰራ እንደሆነ አንስተው ነገር ግን አሁንም ዜጎች በህገወጥ መንገድ ስምምነት ወዳልተደረገባቸው ሀገራት እንደሚሄዱ አመልክተዋል። ባህር በርን ጉዳይ፣ ከጎረቤቶቻችን ጋር ያለንን ጉዳይ፣ ከውስጥ ጉዳያችን ጋር ተገናኝቶ የተነሳውን ጥያቄ በተመለከተ ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲያለ ጉዳይ ላይ የውስጥ ልዩነታችን፣ የውስጥ የፖለቲካ አለመግባባታችን፣ አቋም ልዩነት፣ የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። ጸረ ኢትዮጵያ አቋም ያላቸው የኢትዮጵያን መልካም የማይፈልጉ ኢትዮጵያ ከፍ እንድትል ሳይሆን ኢትዮጵያ እንድትጠነክር ኢትዮጵያ እንድትበለጽግ ሳይሆን እንድትቆረቁዝ፣ እንድትበታተን፣ እንድትደክም የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቭለር እንዳንሆንም መጠንቀቅ ይገባል። በሌላ በኩል ምክር ቤቱ በዛሬው ስብሰባው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን አስመልክቶ የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን አጽድቋል።
በጋምቤላ ክልል በተከሰተው የጸጥታ ችግር ምክንያት የደም እጥረት አጋጥሟል ተባለ። የክልሉ የደም ባንክ አገልግሎት እንዳስታወቀው ያጋጠመውን የደም እጥረት ለመቅረፍ ከ300 በላይ ዩኒት ደም ያስፈልጋል። ሰላማዊት ሙሉጌታ ተጨማሪ አላት። በጋምቤላ ክልል በተከሰተው የጸጥታ ችግር ምክንያት የዜጎች ሕይወት ማለፉ የአካል ጉዳት መድረሱ ይታወቃል። በግጭቱ ሳቢያም የደም ፈላጊ ተጎጂዎች ቁጥር በመጨመሩ በቋቱ ውስጥ የነበረው የደም ግብዓት ማለቁን የክልሉ የደም ባንክ አገልግሎት ዋና ዳይሬክተር አቶ ኦኮክ ቢሊሚ ገልጸዋል። እነን ጸጥታ ችግር በተከሰተበት ሰዓት ደግሞ ባሰ ስራ መስራት አስቸግሮናል። የተጎዱትን ዜጎቻችን ቶሎ ብሎ ያለው ችግር ለመቀረብ ከብሔራዊ ደም ባንክ ጋር አብረን በመነጋገር ወደ 100 ዩኒት የወሰንበት ሁኔታ ነበር። ግን እሱም በቂ አይደለም። ሰሞኑም ሌላም ጠይቀናል፣ ግን እስካሁን አልደረሰልን። በቀላል ተከሰተ። ከዛ በኋላ በደንብ የሰፋ ሲሄድ እሱ የቆሰሉትን ቁስለኞች ስለነበሩ በዛ አማካኝነት ያችን ላይ የነበረው ደም በጣም በዳሩ ነታ ተረጋግጧል። ክልሉ ከኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት 100 ዩኒት ደም በመጠየቅ ችግሩን በተወሰነ ሁኔታ ማረጋጋቱን የገለጹት ዋና ዳይሬክተሩ አሁን ላይ ከ300 ዩኒት በላይ ደም እንደሚያስፈልገው አመልክተዋል። ያኛው 100 ዩኒት እጃችን ላይ ከደረሰ ትንሽ ፈርዷል። ቦቱም ደግሞ በዛን ሰዓት ጄኔራል ሆስፒታል በፈቃደኝነት ላይ የተመሰረተ ሰዎች ቲም ኦርጋናይዝ አድርገው በዛን ጊዜ ወደ 80 ዩኒት ያህል ተሰብስበው ወደ ስክሪኒንግ ልከናል። ግን እስካሁን ሴት እጃችን ላይ አልደረሰም። ስለዚህ እንደዚህ አይነት ነገር ሞክረናል። 300 ዩኒት ያስፈልገናል። ያለው ችግር ሁሉን ለመቅረፍ ለተጎዱትን ብቻ ሳይሆን ሌሎች ተጓዳኝ ችግሮችም እንኳንም እሱ ካልኩሌት ተደርገው ወደ 300 ዩኒት ያስፈልጋል። ዋና ዳይሬክተሩ አያይዘውም ትምህርት ቤቶችን ጨምሮ የተለያዩ አገልግሎት ሰጪ ተቋማት በጸጥታው ችግር ምክንያት ዝግ በመሆናቸው ከለጋሾች ደም ለመሰብሰብ ተግዳሮት እንደሆነ አስታውቀዋል። እኛ እንደ ጋምቤላ ክልል ደም ባንክ ጄኔራል ሆስፒታልና ፕራይመሪ ሆስፒታል በጋምቤላ ከተማ ላይ ሁለቱንም አሉ። ስለዚህ ጄኔራል ሆስፒታል እነሱ ችግር የለም። እኛ ጋር ለመውሰድ እንዲሁም ማንም ሳያጀባቸው ይመጣሉ። ፕራይመሪ ሆስፒታል እንግዲህ በሰጠ አይል ታጀበው ነው መጥቶ ኮታቸው መውሰድ የሚችሉ በዛን ሰዓት ለኛ እንዳቀበለን የተቻለው። ለምን የመንግስት ቢሮዎች ተዘግተዋል፣ ትምህርት ቤቶች ተዘግተዋል። እስራኤል ለሶማሌላንድ የሀገርነት እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የአፍሪካ ቀንድን በብዙ እያወዛገበ ነው። በእስራኤል እውቅና መስጠት ምክንያት በመላው ዓለም የተለያዩ ድምጾች እየተሰሙ ሲሆን በሃርጌሳ ደግሞ ህዝባዊ የደስታ መግለጫ ሰልፍ ተካሂዷል። ኢትዮጵያስ በጉዳዩ ላይ መቼ ምን ማለት ይጠበቅባት ይሆን? በጉዳዩ ላይ ትንታኔ ይዘናል። ደረጀ ልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። እስራኤል ለሶማሌላንድ የሰጠችው እውቅና ምን ያስከትል ይሆን? እስራኤል ለምስራቅ አፍሪካዊቷ ሶማሌላንድ የሀገርነት እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ ውዝግብ የማያጣው የአፍሪካ ቀንድ በአዲስ ክስተት ብቅ ብሏል። ይህንኑ የእስራኤል እውቅና ተከትሎም በመላው ዓለም የተለያዩ ድምጾች እየተሰሙ ሲሆን በሃርጌሳ ደግሞ ደማቅ ህዝባዊ የደስታ ትዕይንት ታይቷል። በሌላ ወገን የአፍሪካ ህብረትና የባህረ ሰላጤውን ሀገራት ትብብር ጨምሮ በርካታ ሀገራትና ተቋማት የተቃወሙት የእስራኤል ውሳኔ ለቀጣናው ጂኦፖለቲካና ወደፊት ምን ማለት ይሆን? የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤልን ድንገተኛ ውሳኔ ያሳወቁበት መንገድ በትህትና የተሞላ ነበር። ክቡር ፕሬዚደንት አሉ ኔታንያሁ። ቀጥሎም ከማንም አስቀድሞ የሶማሌላንድን የሀገርነት እውቅና መስጠታችንን በፊርማ የማረጋገጤን ለእርሶ በመንገሬ ደስታና ክብር ይሰማኛል። ይህ ውሳኔያችን በኢኮኖሚው በግብርናና በማህበራዊ እድገት በትብብር እንድንሰራ የላቀ ዕድል ይፈጥርልናል። በእስራኤልም ትልቅ የደስታ ስሜት አለ። በዚሁ አጋጣሚም እስራኤልን በይፋ እንዲጎበኙ ጋብዞታለሁ ሲሉ ለሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ አበሰሩ። ይህንኑ የጠቅላይ ሚኒስትር ኔታንያሁን የተንቀሳቃሽ ምስል መግለጫ ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር በቀጣይ ስለሚከናወነው የአምባሳደሮች ምደባና ኤምባሲ መክፈት ጉዳይ መምከራቸውን አሳውቀዋል።
እግረ መንገዳቸውም ስምምነቱ ለቀጣናው መረጋጋት ከፍተኛ ፋይዳ እንዳለው አንስተዋል። የእስራኤልን ውሳኔ ተከትሎ ሶማሌላንዳውያን የግዛቲቱን ሰንደቅ ዓላማ በማውለብለብና የአርጌሳን ጎዳና በማጨናነቅ ደስታቸውን ገልጸዋል። የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂም ባስተላለፉት መልእክት ዛሬ በዓለም ላይ ደስተኛው ሰው እኔ ነኝ። ታሪካዊ የሶማሌላንድ የሀገርነት ዕውቅና የገነባነውን ዲሞክራሲያዊ ሕገ መንግሥታዊና የመንግስትነት መዋቅር መሰረት ያደረገ ነው ብለን እናምናለን። በዚህ የሶማሌላንድ አስተዳደራዊ ቁርጠኝነት እምነት ኖሯት ታሪካዊውን የሀገርነት ዕውቅና ለሰጠችን እስራኤል ልባዊ አድናቆቴን እገልጻለሁ ብለዋል። ፕሬዚደንቱ አያይዘውም ለጎረቤት ሀገራት፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት፣ ለኢጋድ፣ ለአረብ ሊግና ለመሳሰሉት የመንግስታት ትብብር ጥምረቶች የዕውቅና ስጡንና የአባልነት ጥያቄያቸውን አስተላልፈዋል። ይሁን እንጂ የአፍሪካ ህብረት የእስራኤልን ለሶማሌላንድ የሰጠችውን ዕውቅና ተቀባይነት የለውም ለማለት አፍታም አልፈጀበት። የአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍ ህብረቱ ለሶማሊያ ግዛታዊ አንድነት የሚያወላውል አቋም እንዳለው በመመልከት ሶማሌላንድን አሁንም በሶማሊያ ፌዴራላዊ ሪፐብሊክ አካልነት እንደሚያውቃት አስረድተዋል። ከዚህ የህብረቱ መርህ በተቃራኒ ያሉ ሐሳቦች በሙሉ ተቀባይነት እንደሌላቸውም ደምድመዋል። እንደ ግብፅ፣ ቱርክዬና ሶማሊያ ያሉ ሀገራትም ለእስራኤላውያን ውሳኔ ተቃውሟቸውን ሲያሰሙ ከ2 ዓመት ገድም ከሶማሌላንድ ጋር የወደብ አጠቃቀም የጋራ ስምምነት በመፈራረሟ ከፍተኛ ውዝግብ ውስጥ የገባችው ኢትዮጵያ ግን ዝምታ መርጣለች። የኢትዮጵያ ሐሳብና ውሳኔ ምንም ይሁን ግን እስራኤል ለሶማሌላንድ ዕውቅና መስጠቷ ለኢትዮጵያ የሚያመጣው መልካም ዕድል እንዳለ ሆኖ የቀጣናውን የጂኦፖለቲካ ሙቀት ግን ከፍ ማድረጉ ይገመታል። ይህንን ደግሞ የአካባቢውን ፖለቲካ የሚያጠኑና የሚተነትኑ የፖለቲካ ባለሙያዎች አስተያየት ሰጥተውበታል። ከነዚህም አንዱ መቀመጫቸውን ዩናይትድ ኪንግደም ያደረጉት የአፍሪካ ቀንድ ፖለቲካን በቅርበት በመከታተልና ትንታኔ በመስጠት የሚታወቁት የፖለቲካ ተንታኝ አብዱራህማን ሰይድ የእስራኤሉን ውሳኔ ያልተጠበቀ ብለውታል። አያይዘውም ምናልባት በዚህ ወር አሜሪካ ዕውቅና ልትሰጥ ትችላለች ተብሎ ሲጠበቅ ነበር እንጂ የእስራኤል ውሳኔ ያልተጠበቀ ነው ያሉት ተንታኙ ግብፅ የአሰብና የጅቡቲን ዶራሌ ወደቦች ለማልማትና ለመገንባት በካይሮ ስምምነት ባኖረችበት በአሁኑ ወቅት የተሰማው የእስራኤል ለሶማሌላንድ የሰጠችው የሀገርነት ዕውቅና በአፍሪካ ቀንድ በአንድ በኩል እስራኤልን፣ ህንድን፣ ኢትዮጵያና የተባበሩት አረብ ኤሚሬቶችን በሌላ በኩል ደግሞ ግብፅን፣ ቱርክን፣ ሳውዲ አረቢያና ሶማሊያን የመሳሰሉ ሀገራት በማሰለፍ የጂኦፖለቲካውን ትኩሳት የሚያባብስ ይሆናል ብለዋል። ውሳኔው ከዚህ በፊት ከሶማሌላንድ ጋር ስምምነት በማኖሯ የዲፕሎማሲ ሰጣ ገባ ውስጥ ለገባችው ኢትዮጵያ ግን የምስራች ነው ያሉት አብዱራህማን ኢትዮጵያ አሁን ያሰበችውን ለማግኘት በሰፊ የዕድል ጎዳና ላይ ቆማለች ሲሉም ሁኔታውን ገልጸውታል። ባለሙያው ይህንን ይበሉ እንጂ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግን እስራኤል ለሶማሌላንድ የሰጠችው ዕውቅና ለዓለምና ለቀጣናው ደህንነትና መረጋጋት ስጋት መደቀኑን ተናግረዋል። ፕሬዚዳንቱ የሀገሪቱ ፓርላማ በጠራው አስቸኳይ ስብሰባ ላይ ባደረጉት ንግግር የእስራኤልን እርምጃ በግልጽ አውግዘዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው አርብ ሀገራቸው ለሶማሌላንድ የመጀመሪያ ዕውቅና የሰጠች ሀገር መሆኗን ማስታወቃቸውን ተከትሎ ፕሬዚዳንት ሐሰን ሼክ መሐመድ በሰጡት ምላሽ የሶማሊያ ሪፐብሊክን ህዝቦች አንድነት ለመናድ ብሎም ሉዓላዊነቷን፣ ነፃነቷንና የግዛት አንድነቷን ለመሸርሸር ከመጣ ወራሪ ለይተን አናይም ብለዋል። ከዚሁ ጋር ተያይዞ የሶማሊያ ፓርላማ በአስቸኳይ ስብሰባ የእስራኤልን እርምጃ በሉዓላዊነቴ ላይ ሆን ተብሎ የተቃጣ ጥቃት ሲል አውግዞታል። ይህ በእንዲህ እንዳለ የእስራኤልን እርምጃ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ኢጋድ በይፋ ተቃውመውታል። በተጨማሪም ኤርትራ፣ ግብፅና ቱርክዬ እንደ ሀገር 6ቱ የባሕረ ሰላጤ ሀገራት ትብብርና መቀመጫውን ሳውዲ አረቢያ ያደረገው የእስላማዊ ትብብር ምክር ቤት እንደ ተቋም ተቃውመውታል። ኢትዮጵያና ኬንያን ጨምሮ ሌሎች የሶማሊያ አጎራባች ሀገራት ግን በጉዳዩ ላይ እስካሁን ያሉት ነገር የለም። ጉዳዩን በተመለከተ በትናንት ምሽት የዜና ስርጭታችን አስተያየታቸውን ለኢሳት የሰጡት የፖለቲካ ተንታኞች እንዳሉት ኢትዮጵያ ግራ ቀኙን አይታ በተረጋጋ ሁኔታ በአስተውሎት ምላሽ እንድትሰጥ መመከራቸው የተገባ ነው እንላለን። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው።
ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነተ ዘውነኝ አብራችሁን ቆዩ። የዲጂታል ኢትዮጵያ 2030 ስትራቴጂ የአምራች ኢንዱስትሪን የምርት ጥራት እንደሚያሳድግ ተገለጸ። የኢንዱስትሪ ሚኒስትር መላኩ አለበል የዲጂታል ኢትዮጵያ 2030 ስትራቴጂ የአምራች ኢንዱስትሪን የምርት ጥራትና ተወዳዳሪነት ለማሳደግ ጉልህ ፋይዳ እንደሚኖረው ገልጸዋል። ሚኒስትሩ ከኢዚያ ጋር በነበራቸው ቆይታ በዲጂታል ኢትዮጵያ 2025 ስትራቴጂ መነሻነት የአምራች ኢንዱስትሪን ምርታማነት ማሻሻል የሚያስችል መሰረት መጣሉን አንስተዋል። የዲጂታል ኢትዮጵያ 2030 ስትራቴጂ ደግሞ በቀጣይ በዘመናዊ ቴክኖሎጂ ታገዘ ተወዳዳሪ አምራች ኢንዱስትሪ ለመገንባት ጉልህ አስተዋጽኦ እንደሚኖረው አንስተዋል። በዚህም የህዝብ ዲጂታል መሰረተ ልማቶችን በማስፋት የዜጎችን የዕለት ተዕለት ኑሮ በሰው ተኮር ዲጂታል ስርዓት ማሻሻል እንደሚያስፈልግ አስገንዝበዋል። የኢትዮጵያ ብሔራዊ ባንክ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን መደረጉን አስታወቀ። የኢትዮጵያ ብሔራዊ ባንክ ለዓመታት ተግባራዊ ሲያደርግ የቆየውንና በህግ ተወስኖ የነበረውን የ7% ዝቅተኛ የቁጠባ ወለድ በማንሳት ከዚህ በኋላ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን ማድረጉን አስታውቋል። ባንኩ ለመጀመሪያ ጊዜ ያስተላለፈው ይህ ውሳኔ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየተደረገ ያለውን በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ይበልጥ ውጤታማ ለማድረግ ያለመ መሆኑ ተነግሯል። እንደ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መረጃ ከሆነ ቀደም ሲል መንግስት ዝቅተኛውን የወለድ መጠን ወስኖ አስቀማጮች በከፍተኛ መጠን ላይ ብቻ እንዲደራደሩ የሚያደርገው አሰራር ተቀይሮ አሁን ላይ ግን የወለዱ ተመን በአስቀማጮችና በባንኮች መካከል በሚደረግ ነፃ ድርድርና ስምምነት እንዲወሰን በባንኩ ቦርድ ጸድቋል። የዚህ ፖሊሲ ዋና ዓላማ በኢኮኖሚው ውስጥ የሚዘዋወረውን የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረትን ለማረጋጋትና የባንኮችን የውድድር መንፈስ በማሳደግ ቁጠባን ማበረታታት መሆኑ ተጠቁሟል። ብሔራዊ ባንክ አክሎም ጥብቁ የገንዘብ ፖሊሲ በዋጋ መረጋጋት ላይ ችግር እንደሚያጋጥመው በተረዳ ጊዜ ያሉትን የፖሊሲ መሳሪያዎች ሁሉ እንደሚጠቀም አስታውቋል። በተጨማሪም ባንኮች በብሔራዊ ባንክ ዘንድ እንዲያስቀምጡ የሚገደዱት ወርሃዊ አማካይ የመጠባበቂያ ክምችት ምጣኔ ከነበረበት በ2% ወደ 10% እንዲያድግ መወሰኑንም ገልጸዋል። ዕለታዊ ዝቅተኛው የመጠባበቂያ ክምችት ግን በነበረበት 5% እንዲቀጥል መደረጉን ካፒታል ኢትዮጵያ ዘግቧል። በድሬዳዋ ነፃ የንግድ ቀጣና ለሚሰማሩ አልሚዎች አስፈላጊው ድጋፍ እንደሚደረግ ተገለጸ። በድሬዳዋ ነፃ የንግድ ቀጣና በተለያዩ ዘርፎች ለሚሰማሩ ባለሀብቶች አስፈላጊው ድጋፍ እንደሚደረግላቸው የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። ባለሀብቶቹ በንግዱ ቀጣና በሙሉ አቅማቸው ወደ ስራ እንዲገቡ ውይይት ተካሂዷል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በዚህ ወቅት እንደገለጹት የድሬዳዋ ነፃ የንግድ ቀጠና በዓለም አቀፍ የንግድ እሴት ሰንሰለት ውስጥ የኢትዮጵያን ተሳትፎ በማሳደግ ዘመናዊ የነፃ ንግድ ቀጣና ስርዓት ለመዘርጋት ያስችላል ብለዋል። እስካሁን 45 ባለሀብቶች በነፃ የንግድ ቀጣና ውስጥ ለመሰማራት ውል መፈረማቸውን አንስተው ከነዚህ ውስጥም 16ቱ ስራ መጀመራቸውን ተናግረዋል። በቀጣናው የተሰማሩ አልሚዎች በሙሉ አቅማቸው ወደ ስራ እንዲገቡ በትኩረት እየተሰራ መሆኑን ነው የገለጹት። በቀጣናው የአገልግሎት አሰጣጡንም ለማሳለጥም የአንድ ማዕከል አገልግሎትን ጨምሮ ሌሎች አስፈላጊ መሰረተ ልማቶች መሟላታቸውን አመልክተዋል። ኢትዮጵያ የቡና ቱሪዝምን ለማሳደግ በትኩረት እየሰራች መሆኑ ተገለጸ። ኢትዮጵያ የቡና መገኛነቷን መሰረት በማድረግ ዓለም አቀፍ ጎብኚዎች ለመሳብ የሚያስችል የቡና ቱሪዝም ልማት ለማሳደግ እየሰራች መሆኑን የቱሪዝም ሚኒስቴር አስታውቋል። የቱሪዝም ሚኒስቴር የቡና ቱሪዝምን በተመለከተ የብዙሃን መገናኛዎች የትውውቅና የግንዛቤ ማስጨበጫ መርሃ ግብር እየተካሄደ ነው። የቱሪዝም ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አለማየሁ ጌታቸው በዚህ መርሃ ግብር እንደገለጹት የኢትዮጵያ ቡና በዓለም ደረጃ ታዋቂ ቢሆንም በዘርፉ ያለውን የቱሪዝም እድል በመጠቀም ረገድ ገና ብዙ ስራ ይቀራል። በዚህ ምክንያት ጎብኚዎች ከቡና ምርት ሂደት ጀምሮ እስከ መጠጣት ያለውን ባህላዊ ስርዓት በተግባር የሚሳተፉበት የቱሪዝም አይነት እንዲስፋፋ እየተደረገ መሆኑን ገልጸዋል። እንደ ሚኒስቴሩ መረጃ የቡና ቱሪዝም ከባህላዊ ቱሪዝም ጋር ተዋህዶ መቅረቡ ኢትዮጵያን በዓለም ደረጃ ይበልጥ ለማስተዋወቅና የውጭ ምንዛሬን ግኝት ለማሳደግ ከፍተኛ ሚና ይኖረዋል ብለዋል። ዘገባው የጋዜጣ ፕላስ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ሳዑዲ አረቢያ የየመንን የወደብ ከተማ ሙካላን በቦምብ ደበደበች። በድብደባው በየመን የእርስ በርስ ጦርነት እንዳይቀሰቀስና በሰላጤው አካባቢም ሌላ ውጥረት እንዳይነግስ ተሰግቷል። ሸሪፍ ኢማም ተጨማሪ አለው። ሳውዲ አረቢያ ማክሰኞ ዕለት የየመንን የወደብ ከተማ ሙካላን በቦምብ ደበደበች። ድብደባው ኢላማ ያደረገው ከተባበሩት አረብ ኤሚሬትስ ለተገንጣዮች መሳሪያ የጫኑትን ነው። ድርጊቱ ዓለም አቀፍ የንግድ መተላለፊያ ለሆነው የባሕረ ሰላጤ አካባቢ አዲስ የስጋት ምንጭ ሆኗል። ተገንጣይ የደቡብ የሽግግር ካውንስል ቡድን በተባበሩ በአረብ ኤሚሬትስ የሚደገፉት በዚህ ወር አብዛኛውን የሀድራሞትና ማህራ ግዛትና የነዳጅ አካባቢዎችን ተቆጣጥረዋል። የየመን ከ10 ዓመታት በላይ በእርስ በርስ ጦርነት ስትታመስ ቆይታለች። የአካባቢው አያላንም በጦርነቱ እየተሳተፉ ነው። ከኢራን ጋር የሚተባበሩት ሀውቲዎች ከሀገሪቱ ብዙ ሕዝብ የሚኖርበትን አካባቢና ዋና ከተማዋን ሰንዓን ተቆጣጥረዋል። የአካባቢው ጥምር ኃይሎች ሳውዲ አረቢያና የተባበሩ አረብ ኤሚሬትስ ዓለም አቀፍ እውቅና ያለውን በደቡብ የሚገኘውን መንግሥት ይደግፋሉ። ጦርነቱ ሰብአዊ ቀውስ አስከትሏል። ኢኮኖሚንም እንዲዳከም አድርጎታል። እንደ አውሮፓውያን አቆጣጠር በ2022 የተቀሰቀሰው ግጭት ተፋላሚ ወገኖች የተኩስ አቁም ስምምነት በማድረጋቸው ረገብ ብሏል። በየመን ጦርነት የተጀመረው በ2014 ሀውቲዎች ጠንካራ ከነበረው ይዞታቸው ከሳዳ ወጥተው ዋና ከተማዋን ሰንዓን ሲይዙና ዓለም አቀፍ እውቅና ያለውን መንግሥት ካሳደዱ በኋላ ነው። የተባረረውን መንግሥት ወደ ቦታው እንመልሳለን በሚል በቀጣዩ ዓመት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ወደ ጦርነቱ ገብተዋል። ተገንጣዩ የደቡብ የሽግግር ካውንስል ቡድን በደቡብ የመን ከሚገኙት መካከል ጠንካራው ተደርጎም ይወሰዳል። ምክንያቱ ደግሞ ከተባበሩት አረብ ኤሚሬትስ አስፈላጊ የፋይናንስና የወታደራዊ ድጋፍ ስለሚያገኝ ነው። ቡድኑ ደቡብ የመን በ1967 እና በ1990 እንደነበረችው ነፃ መንግሥት እንድትሆን ለማድረግ የተቋቋመው በአፕሪል 2017 ነው። በቅርብ የተደረገው እንቅስቃሴ ተገንጣዩ የደቡብ የሽግግር ካውንስል ቡድን በደቡብ የመን ኃይሉን እንዲያጠናክር አግዞታል። ይህ መሆኑ ደግሞ ወደፊት የየመንን ግጭት ለማስቆም በሚደረግ ንግግር ከፊት እንዲሆኑ ያስችላቸዋል ተብሏል። ተገንጣዩ የደቡብ የሽግግር ካውንስል ቡድን ለረጅም ጊዜ ሲጠይቀው የነበረው የትኛውም ስምምነት ለደቡብ የመን የራስን ዕድል በራስ የመወሰን መብት የሚፈቅድ መሆን አለበት የሚል ነው። ቡድኑ በአብዛኛው በደቡብ የመን እምነት የሚጣልበት ነው። የቡድኑ ሊቀመንበር ኤዳረስ አል ዙበይዲ ነው። ቡድኑና ሌሎች በተባበሩት አረብ ኤሚሬትስ የሚደገፉ ወገኖች አሁን ላይ ተፈላጊ የሆኑ የወደብ ከተሞችና ደሴቶችን ጨምሮ አብዛኛውን የደቡብ የመን ግማሽ ግዛት ተቆጣጥረዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ሩሲያ በሰላሙ ስምምነት ላይ አቋሟን መልሳ እየገመገመች መሆኑን አስታወቀች። ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬንን የፕሬዝዳንት ቭላዲሚር ፑቲንን መኖሪያ ለመምታት ሞክራለች የሚለውን የሩሲያ ክስ ውድቅ በማድረግ ሩሲያ ከዶናልድ ትራምፕ ጋር የሚደረገውን የሰላም ድርድር ሂደት ለማደናቀፍ እየጣረች ነው ብለዋል። ዮሐንስ ተስፋ ይህ የፑቲን ሁኔታ ለዩክሬን ትልቅ እንቅፋት ሊሆን ይችላል። ምክንያቱም ለ4 ዓመታት የዘለቀው ጦርነት ሰላማዊ መፍትሄ ሊያገኝ መልካም የሚባሉ የድርድር ሂደቶች እየታዩ ነበር። ፕሬዚዳንት ዜሌንስኪ ባለፈው ቅዳሜና እሁድ በፍሎሪዳ በሚገኘው የማር-a-ላጎ መኖሪያ ከፕሬዚዳንት ዶናልድ ትራምፕ ጋር ለ3 ሰዓታት የቆየ ስብሰባ ካደረጉ በኋላ በጥሩ ስሜት ላይ ነበሩ። በወቅቱ በተሻሻለው የድርድር ሀሳብ ላይ 90 በመቶ ስምምነት ላይ ደርሰናል ብለው የነበረ ቢሆንም አሁን ግን ሩሲያ በድርድር አቋሟ ላይ ክለሳ እንደምታደርግ አሳውቃለች። ይህ የሆነው ደግሞ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን በሴንት ፒተርስበርግ አቅራቢያ የሚገኘውን የፕሬዝዳንት ፑቲን መኖሪያ በ91 የረጅም ርቀት ድሮኖች ለመምታት ሞክራለች ካሉ በኋላ ነው። ላቭሮቭ ድሮኖቹ በሙሉ በሩሲያ የአየር መከላከያ ስርዓት አማካኝነት መውደማቸውንም ገልጸዋል። እንዲህ ያሉ ግዴለሽ ድርጊቶች ምላሽ ሳይሰጣቸው አይቀሩ። የሩሲያ ጦር ኃይሎች የሚወስዱት የአጸፋ እርምጃ ኢላማዎችና የሚፈጸሙበት ጊዜ ተወስኗል። በተመሳሳይ ጊዜ
ከአሜሪካ ጋር ከምናደርገው የድርድር ሂደት የመውጣት ፍላጎት የለንም። ሆኖም ወደ መንግስታዊ ሽብርተኝነት የተሸጋገረው የኪየቭ ወንጀለኛ አገዛዝ ሙሉ በሙሉ በመበላሸቱ ምክንያት የሩሲያ የድርድር አቋም እንደገና ይታያል። ባለፈው እሁድ ፕሬዚዳንት ትራምፕ ጦርነቱን ለማስቆም በሚያስችሉ ጉዳዮች ላይ ከዘለንስኪ ጋር በፍሎሪዳ ተወያይተዋል። ውይይቱም አሜሪካ ለ15 ዓመታት የምትሰጠውን የደህንነት ዋስትና ይጨምራል። ከውይይቱ መጠናቀቅ በኋላ ደግሞ ዘለንስኪ የደህንነቱ ዋስትና ወደ 50 ዓመት ከፍ ቢል እንደሚወዱ ተናግረዋል። ሆኖም ሰኞ ዕለት ቭላዲሚር ፑቲን ለዶናልድ ትራምፕ በስልክ እንደነገሯቸው ሩሲያ የድርድር አቋሟን እንደምትከልስ አሳውቃለች። ወዲህ ደግሞ ፕሬዚዳንት ዘለንስኪ የፑቲንን መኖሪያ ደብድበዋል የሚለውን ክስ ወዲያውኑ ውድቅ በማድረግ ሩሲያ በዩክሬን ላይ የምታደርገውን ጥቃት ለመቀጠል እናም በአሜሪካ የሚመራውን የሰላም ንግግር ለማደናቀፍ የፈጠራ ታሪክ እየተጠቀመች ነው ብለዋል። ይህ ሌላ የሩሲያ ፌዴሬሽን ውሸት ነው። እሁድ ዕለት ከትራምፕ ጋር መገናኘታችን የታወቀ ነው። ለሩሲያውያን ከአሜሪካ ጋር የሚደረግ ማንኛውም የትብብር ምልክት ለነሱ ሽንፈት መሆኑ ግልጽ ነው። በተመሳሳይ ጊዜ ፑቲን የሩሲያ ጦር አዛዦች በደቡብ ዩክሬን ዛፖሪዚያ አካባቢ የሚደረገውን ጥቃት እንዲቀጥሉ አዘዋል። ሩሲያ እንደ አውሮፓውያኑ በ2022 የራሷ አካል አድርጋ የወሰደቻቸው 4 የዩክሬን ግዛቶች በድርድሩ ላይ ዋነኛ አወዛጋቢ ነጥቦች ሆነዋል። ተደራዳሪዎች የትኛው ጦር ከየትኛው ክልል መውጣት እንዳለበት ስምምነት ላይ ለመድረስ አሁንም ጥረት እያደረጉ ይገኛሉ። መረጃውን ስናጠናቅር ኤቢሲ ኒውስ፣ ፍራንስ 24 ኢንግሊሽ እና ሌሎችን ዋቢያችን አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ